ፋይዳ አኳያ ቀደም ሲል ያነሳውት የዚህ $100,000 ጉዳይ በእናንተ በኩል ደብዳቤ እየጻፋችሁ ቀስ ብለው ያሟላሉ የሚል አይነትም ማበረታቻ የሚሰጥበት አሰራርም እንደነበር ነው ጥቆማ በጭራሽ እንደሱ የለም። ምናልባት ኢንፎርሜሽኖች ኤርጎጌ ተስፋዬ ናቸው የሰራተኛና ማህበራዊ ጉዳይ ሚኒስትር እግዚአብሔር ያክብርልኝ። ትልቅ አሪያነት ያለው ከብዙ ድካም በኋላ ቢሆን ተገናኝተናል። በተለይ ለሴቶቹ ሚኒስትሮቻችን እንደ አይን መግለጫ ስለሆነ የመጀመሪያ እንግዳይም ስለሆኑ በስራ ላይ ከሚገኙ ሴት እንግዶች መካከል የመጀመሪያ እንግዳይ ስለሆኑ ዶክተር ኤርጎጌን በተቋማቸው ስም ከልብ ነው የማመሰግነው። በዛሬው ጉዳያችን በሰራተኞችና አሰሪዎች በውጭ ሀገር የስራ ስምሪት ኤጀንሲዎች እንደዚሁም ደግሞ በተቋማቸው ያሉ አሰራሮችንና የአገልግሎት አሰጣጥ ጉዳዮችን የምንመለከት ነው የሚሆነው። ወደ ሀገር ውስጥም ተመልሰን በተለይ ከመደራጀት መብት ጋር የሀገር ውስጥ የአሰሪና ሰራተኛ ኤጀንሲዎችን የተመለከቱ ጉዳዮችንም እንደዚሁ በተመሳሳይ እንደ ሰዓታችን ሁኔታ እያነሳን አብረን ነው የምንቀጥለው። ስሜነ ባይፈርስ ነኝ። አብራችሁኝ እንድትቆዩ አሁንም በድጋሚ ግብዣዬ ነው። አመሰግናለሁ። የመጀመሪያ ጥያቄ የሚሆነው እንግዲህ ስለ አዋጅ 923/2008 ምንነትና ፋይዳ አጥር ያለ ሀሳብ ይሰጡኝና ወደ ሌሎች ጉዳዮች እንቀጥላለን። የዚህ አዋጅ መውጣት ዋነኛ ፋይዳው ዜጎች ደህንነታቸውና መብታቸው ተጠብቆ በውጭ ሀገር የሚደረገው የስራ ስምሪት የተሳለጠ መሆን እንዲችልና ሕግና ስርዓቶች ተጠብቀው መሰራት እንዲችሉ የሚያስችል ነው ማለት ነው። እንግዲህ ይሄ አዋጅ አሁን እርስዎ የጠቀሷቸውን ሚናዎችን አላማዎችን ከማሳካት አኳያ ከፍተኛ ፋይዳ ይኖረዋል ተብሎ ታስቦ ነበርና ይሄን እርስዎ አሁን የጠቀሱትን አላማ ለማሳካት ኤጀንሲዎቹ ወደ ስራ ለመግባት በግል ከሆነ 1 ሚሊዮን ብር በቡድን ከሆነ 5 ሚሊዮን ብር ካፒታል እንዲኖራቸውና በተጨማሪ $100,000 ተቀማጭ እንዲያደርጉ የሚል ነገር ተካቷል። ከዜጎች ደህንነት ጋር ተያይዞ እንደሆነ ዝርዝር ጉዳዮቹ በሰነዳችሁ ላይ ተመልክቷል። ነገር ግን ምን ያህሉ ነው ይሄን አድርጎ የገባው? በተለይ ይህን አሲዘው የሚሰሩ ጥቂቶች መኖራቸውና እንደዚሁም ደግሞ ቀስ ብላችሁ ትከፍላላችሁ በሚል ጥቂት ገንዘብ እያስያዙ የሚሰሩም አሉ። እንደዚህ አይነት ጉዳይ ደግሞ ከእኩል ከተወዳዳሪነት አኳያ እንደዚሁም ደግሞ ከዜጎች ቅድም ደህንነት አኳያም ይልቁንም ህጋዊነት አያዋጣም የሚል አይነት አስተሳሰብ እንዲገነግን አድርጓል የሚል በርካታ ሀሳብ ነው የሚነሳው። እኛም ጣቢያ ድረስ ብዙ ጥቆማዎች ሲመጡ ስለነበር አንዱም $100,000 አሲዘው ተጨማሪ 1 ሚሊዮን ሳይሆን $100,000 አሲዘው ዶላር ስራውን መጀመር እንዲችሉ ህጉ ላይ ተቀምጧል። ከዚህም አግባብ ይሄንን ማድረጋቸውን እኛ ደግሞ ከሚመለከታቸው አካላት ጋር በጽሁፍ በደብዳቤ ተገናኝተን ጋራንቲ እንዲሰጡን ጠይቀናል ማለት ነው። አንዱ መስፈርትም ኤጀንሲዎች ፈቃድ እንዲያወጡ አንዱ መስፈርት ይሄም ስለሆነ ለዜጎችም በዛ አግባብ መሆን ስላለበት ማለት ነው። ለዚህ የምናደርገው አስቀምጠናል ያሉ ባንኮች ጋር ትክክለኛ የሆነ መረጃ እንዲሰጠን በደብዳቤ እንጠይቃለን። እነዛም ባንኮች ደግሞ በትክክል ኤጀንሲዎቹ በዝግ አካውንት ባይዘዌ በዝግ አካውንት $100,000 ማስቀመጣቸውን ማረጋገጫ ደብዳቤ ይልኩልናል ማለት ነው። በዚህ አግባብ ፈቃድ እንሰጣለን። ነገር ግን እናንተም ጋር ጥቆማ እንደደረሰ እኛም ደግሞ የውስጥ አሰራራችንን መፈተሽ ስለሚገባን አንድ ጥናት በቅርቡ አድርገናል ማለት ነው። በትክክል ስርዓቱንና ህጉን ጠብቀው $100,000 ያሳዙ ኤጀንሲዎች እንዳሉ ሁሉ ያለ ዝግ አካውንት ያስቀመጡ ኢቭን የማይደርስ እስከ $300,000 ብር በተንቀሳቃሽ አካውንት ሁሉ ሊሆን ይችላል ያስቀመጡ ኤጀንሲዎች እንዳሉ ደርሰንበታል ማለት ነው። ይሄንን በሁለት የህግ አግባብ እንሄዳለን ብለን እየሰራን ያለነው እንደተባለው ጤናማ የውድድር መንፈስን አያመጣም። ሁለተኛ ደግሞ ህግን ቫዮሌት ማድረግ ማጭበርበር ተገቢም አይደለም። ለዚህ ሚኒስቴር መስሪያ ቤቱ እርምጃ ለመውሰድ
እንደዚሁም ደግሞ ወደ ህግ አግባብ ለማቅረብ እየሰራን ነው ማለት ነው። ግን አንደኛው ከብሔራዊ ጥናቱ ላይ የሚነሱት ነገሮች ምንድናቸው? አሁን እንደዚህ በደንብ ጎልቶ ሲወጣ ነው ወደ ጥናት የገባችሁት እንጂ በተለይ ስጋት ያላቸው አካላት እንደነዚህ አይነት ህገወጥ ሰዎች ወይም ኤጀንሲዎቹ ሰንሰለታቸው እናንተን ቢሮ ድረስ የረዘመ ነው። ኤክስፐርቶቻችሁን በምን ያህል ደረጃ ነው የምትፈትሹት? አንዳንድ ጊዜም እንደውም እናንተም ጋር ያሉ እኮ የስራ ኃላፊዎችም ከበስተጀርባ ኤጀንሲ ያላቸውም እንዳሉ ነው የሚነገረውና ምን ያህል እንደዚህ አይነት ነገሮችን በደንብ በጥልቀት ፈትሻችሁ ከደሙ ንጹህ መሆናቸውን ያረጋገጣችሁበት አግባብ አለ? እዚያው ቁጭ ብለው ባለ ኤጀንሲውን ይሉም ብዙ ኢሹዎች ይነሳሉ። በዚህም በዛም የስራ ኃላፊዎች ላይ ባለሙያዎች ላይ እንዲህ አለ የሚባል ነገር ከኤጀንሲዎች ጋር ስብሰባ ስናደርግም ያነሱታል። እኛ የምንለው አንታገስም፣ ማስረጃና መረጃ ካላችሁ አምጡልን ነው። የሚተባበሩ ኤጀንሲዎች እንዳሉ ሁሉ ፋይት የሚያደርጉ ኤጀንሲዎችም አሉ። አንድ ሰው ኮራፕትድ እንዲሆን የራስህ በጎ ፈቃድም አብሮ ይኖራል። ስለዚህ እኛ ኤጀንሲዎቻችንን የምንለው 0.5 ሳንቲም ሳትከፍሉ አገልግሎት ማግኘት አለባችሁ። ስለዚህ ወደ ኮራፕሽን የሚሄደውን ሰራተኛ ልትጠቁሙን ይገባል። እኛም ደግሞ እርምጃ በዛው አግባብ እንወስዳለን። እናንተም በእጅ ካልሄዳችሁ በእግር ብቻ መሄድ አያዋጣም የምትሉ ከሆነ ያንን እያሰፋችሁት ትሄዳላችሁ ነው። በእናንተም በኩል ቁጥጥሩ ይኖር፣ በእኛም በኩል ደግሞ ይኖራል። ግን አንዳንድ ጊዜ እንደው ያለ ጥቆማ የሙስና ሰንሰለቱ እዚያ ድረስ የሚረዝም መሆኑን ለማረጋገጥ የሚያስችሉ ብዙ ማሳያዎች አሉ። ለምሳሌ ቦሌ ዓለም አቀፍ አውሮፕላን ማረፊያ ላይ የናንተ ቅርንጫፍ አለ፣ ህገወጥ የሆነ ስደትን የሚቆጣጠር። እንደነዚህ አይነት ነገሮችን በቁጥጥር ስር አውለው ወደ እናንተ ጋር በሚያመጡ ጊዜ በተገቢው መንገድ ከኋላ ማን ነው ምንጩ የሚለውን የማጥራትና የክትትል ስርዓቱን በዚያው ልክ ከተያዙት ሰዎች ተነስታችሁ ሰንሰለቱን ለመበጣጠስ በሚደረግ ጥረት ውስጥ የሆነ ቦታ ላይ የሚቆምበትና በጥፋታቸው ልጅ ሰዎች ሳይቀጡ እንደዚሁ የሚለቀቁበት ሁኔታ በተደጋጋሚ የተፈጠረ ከሆነ እዚያ ጋር ችግር አለ ማለት ነው። የግድ ጥቆማን ሳታዩ ትክክል ነው። አሁን ያነሳሃቸውን ኢሹዎች በደንብ ዳጀስት አድርጌ መመለስ እንፈልጋለን። በተለይ የህገ ወጥ የሰዎች ዝውውር ሰንሰለቱ አገር ውስጥ ባሉ የመንግስት መስሪያ ቤቶች ወይም ደግሞ ሴክተሮች የሚያበቃ አይደለም። ህገ ወጥ በሆኑ ኤጀንሲዎች ጋር እንደዚሁም ደግሞ ከሀገር ውስጥ ተሻግረው የውጭ ሀገር ሴክተሮች ድረስ ተያያዥነት ያለው ነው። ይታወቃል። ሰንሰለቱ ረጅም ነው። ይህንን ሰንሰለት የመበጠስ ስራ ለመስራት ግን የአሰራር ስርዓቶችን ፈትሾ መሄድ ይገባል ማለት ነው። በጥቆማ ላይ ብቻ ዲፔንድድ አንሆንም። ያሉንን አሰራሮች እንፈትሻለን። ከዚህም አግባብ ሪሰንትሊ ልክ እንደተባለው አንዱ ሰንሰለት መበጠስም አለብን ብለን እንደ መንግስት ሴክተር አንድ ላይ መተን ያየነው ምንድነው የአየር መንገድ ላይ የሚወጡ ዜጎቻችን ላይ ቁጥጥርና ክትትል ማድረግ ነው ማለት ነው። ለዚህም ስርዓት ዘረጋን። በጣም ረጅም ጊዜ የወሰደብን ነበረ። እንዳልኩ ፌደራል ፖሊስ አለበት፣ ኢሚግሬሽን አለበት፣ የውጭ ሀገር ኤጀንሲዎች ያሉበት፣ የኛ ሚኒስቴር መስሪያ ቤት፣ ውጭ ጉዳይ እና ሌሎች አካላትም ጭምር። በተለይ ደግሞ ከህገ ወጡን ከማስቆም አኳያ የፌደራል ጠቅላይ አቃቤ ነው የሚመለከተው። እነዚህን ባየንና በያዝን ጊዜ ዝም ብለን ዶክመንት አድርገን አላስቀመጥንም። ወደ ህግ አግባብ እንዲሄድ አድርገናል ማለት ነው። ስፔሻሊ ለፌደራል ፖሊስ እንደ ወንጀልም ስለሆነ ወደ እነሱ አቀርበን እንዲታይ እናደርጋለን። እንግዲህ ሁሉም ሴክተር የየራሱ የስራ ኃላፊነትና ተግባር ድርሻም አለው። ስለዚህ መቆጣጠር የሚገባውን ከህግ አግባብ ወደ ህግ ነው የምናቀርበው ማለት ነው። ገብቶኛል። ግን ድርሻ ያለው አካል በአግባቡ ካልሰራ
የእናንተንም እኮ ድካም ማስረዘም ነው የሚሆነው። ለምሳሌ እናንተ ኤክስፐርቶች በዚህ ደረጃ ህገ ወጦችን ይዘው ወደሚመለከተው አካል ባቀረቡ ጊዜ የሚመለከተው አካል ደግሞ በሚፈለገው ልክ ወይም ደግሞ በጥፋታቸው ልክ ተከታትሎ ጉዳዩን ካላስፈጸመ መሰላቸቱና የስራ ተነሳሽነቱ ደግሞ እናንተ አካባቢ ይወርዳል። ስለዚህ እርሶ ደግሞ እንደ አንድ የሚኒስትሮች ምክር ቤት አባልነቶ ይህን ጉዳይ በአግባቡ መሰራት ካለበት እንዲሰራ እነዚህ ሌሎች ባለድርሻ አካላት ጋር ያለውን ዳተኝነት በሚቀንስ መልክ አይከራከሩም? ትክክል። አሁን ይህንን ለመከላከል ብለን ዝም ብለን ቁጭ አላልንም። ታስክ ፎርስ ስታብሊሽ አድርገናል፣ ግብረ ኃይል ማለት ነው። አሁን የጠራዋቸውን አካላት ሁሉ ሴክተር መስሪያ ቤቶች በአንድ ላይ ሆኖ ተቀናጅተን የምንሰራበት። ለዛም ነው አሁን አንዳንድ የአሰራር ስርዓቶቻችንን እያሻሻልን ያለ ነው ማለት ነው። ስለዚህ ከጠቅላይ አቃቢ ከኛ ሚኒስቴር መስሪያ ቤት ቅድም የጠራኋቸው ሴክተሮች አንድ ላይ ሆነን ኢቭን ከፒኤም ኦፊስ ጭምር ማለት ነው አሳይን ተደርጎ በሃይ ሌቭል የሚታይ አሁን ደግሞ ዛሬ ፌዴሬሽኖች የውጭ ሀገር ስራ ስምሪት ማህበራት ፌዴሬሽን መስርተዋል። የፌዴሬሽኑን ፕሬዚደንት እንዲገባበት ሆኖ በቀጣይ ደግሞ አጠናክረን እንድንሰራ ነው። እንግዲህ በኃላፊዎች ደረጃ እንዳልከው እንነጋገራለን፣ ግን ሰንሰለቱ ረጅም ስለሆነ ቅድም እንደተገለጸው ባንዴ ማቆም ባንችልም ስርዓቶችን የመዘርጋት ስራ ግን እየሰራን እንደሆነ ከዚህ ከአዋጁ ፋይዳ አኳያ ቀደም ሲል ያነሳውት የዚህ $100,000 ጉዳይ በእናንተ በኩል ደብዳቤ እየጻፋችሁ ቀስ ብለው ያሟላሉ የሚል አይነትም ማበረታቻ የሚሰጥበት አሰራርም እንደነበር ነው ጥቆማ ያለው። በጭራሽ እንደሱ የለም። ምናልባት ኢንፎርሜሽኖችን ስትወስዱ ከኛም ጋር ደግሞ ቀረብ ብላችሁ ማየት ያለባችሁ አንዱ የዚህ የውይይት ዓላማ ሀሜትም መታማት ከሌለባችሁ አሰራራችሁን በትክክል ከሆነ ተሳስተው አሳሳቾችም እኮ መቆጠብ እንዲኖርባቸው እርስዎ ኖት መስሪያ ቤቱን የሚመሩት። ግን ሰራተኛና ማህበራዊ ጉዳይ ሚኒስቴር $100,000 በዝግ አካውንት ላላስቀመጡ አካላት $30,000 ስላስቀመጡ ቀስ ብለው ያሟላሉ የሚል ደብዳቤ የሚል በጭራሽ አናደርግም አንሰጥም። ስለዚህ እንጥቆም ያመጣ እዛ ጋር ትንሽ በደንብ አሁንም ረገጥ አድርጌ መናገር የምፈልገው ቅድም ያነሳው ነገር አለ። ጥቆማ ስለደረሳችሁ ወይ ደግሞ እንዲህ ስለተባለ ነው ጥናቱ የተጀመረው የሚለውም ትክክል አይደለም፣ መታረም አለበት። እኛ በራሳችን ተነሳሽነት ተቆጣጣሪዎች አሉን፣ የስራ ተቆጣጣሪዎች፣ እነሱን በመጠቀም ባገኘነው መረጃ ነው ማለት ነው። ከብሔራዊ ባንክ ጋርም ተነጋግረናል። ትክክል ሳያስቀምጡ ደብዳቤ የሰጡንም አካላት ወይም ደግሞ የባንኮች ተጠያቂ ነው የሚሆኑት ማለት ነው። ስለዚህ ሁሉንም ኤጀንሲዎቹን ብቻ ሳይሆን ስለዚህ ከእናንተ ጋር ብቻ ሳይሆን ምናልባት እኮ የሚሆንበት እድል አለ ማለት ነው። ሳያስቀምጡ ባንኮች አካባቢ ካሉ ሰዎችም ጋር ተመሳጥረው ደብዳቤ ሰጥተውም ሊሆን ይችላል። ስለዚህ ያንንም አረጋግጠን ወደ ህግ እናቀርባለን። ስለዚህ ጥቆማውን እንደ በጎ መውሰድ ያስፈልጋል። ምክንያቱም ከየትም ተነስተው አይመስለኝም ይሄን ነገር ያሉትና እናንተ ሳትጽፉ ባንኮች አካባቢ እንዲህ አይነት ነገር ካለ መፈተሽ ያስፈልጋል። ሌላ ግን አዋጁ ሲጸድቅ ትልቅ ፋይዳ አለው ተብሎ ታስቦ ነበር። በተለይ ቀደም ሲል እርምጃ ከመውሰድም ጋር ተያይዞ እርሱ ያነሱት ነገር አለና አዋጁ ከወጣ በኋላ አንድ ሪፖርት ሳይ በህጋዊ መንገድ የሄዱት እንግዲህ ለዚህ ቃለ ምልልስ ስንዘጋጅ የነበረው ወይም ቀጠሯችን ድረስ መለስ ሲል የነበረው የዛሬ ወር አካባቢ ከወር በፊት ይመስለኛል ያኔ የነበረኝ መረጃ ነው። ይሄ መረጃ ውስጥ ከነበረው 4,000 አይበልጡም በህጋዊ መንገድ የሄዱትና ባለፈው አመት ሰኔ ወር ላይ ብቻ ግን የናንተ መስሪያ ቤት አጣርቶ የሚያቃቸውና እርምጃ ያልወሰደባቸው በ8 ትራቭል ኤጀንሲዎች ከ11,000 በላይ ዜጎች በህገ ወጥ መንገድ መሄዳቸው ሰኔ ወር ላይ ተረጋግጧልና ከዚህ ከእርምጃ አወሳሰር ጋር በመጀመሪያ ደረጃ መረጃው ልክ ነው ወይ ከሆነ ደግሞ አዋጁም ልክ አይደለም ለማለት ነው ወይስ የቱ ጋር ነው የሆነ ነገር ያለው? በህጋዊ መንገድ ዜጎች እንዲሄዱ ለማስቻል የተሰሩ በጣም ሰፋፊ ግራውንድ ስራዎች አሉ።
የሚጀምረው ከአገራት ባይላተራል አግሪመንት ጋር ነው ማለት ነው። ያ ባይላተራል አግሪመንት ከሌለ ወደ የትኛውም ሀገር ዜጎች ለስራ መሄድ አይችሉም ነው የተቀመጠው ህጉም ላይ እየተተገበረም ያለው። ከተከፈተ በኋላ ግን እነዚህ ባይላተራል አግሪመንትስ በሀገራት ስምምነት ላይ የተመሰረተ ስለሆነ ኢትዮጵያ ብቻዋን የምታጸድቀው ጉዳይ ስላይደለ ረጅም ጊዜ ወስዷል ከታሰበው በላይ ማለት ነው። በዚህ አግባብ ምናልባትም ስራው ከመከፈቱም በይፋ ተከፍቷል ከመባሉም በፊት ብዙ ዜጎች በህገ ወጥ መንገድ ይሄዳሉ። በአየር መንገድ የቱሪስት ቪዛ ይዘው ከዚህም በፊት መግለጫ ሰጥተናል። እንደገና ደግሞ በድንበርም እንደዚሁ በህገ ወጥ ሰዎች አዘዋዋሪ ቁጥሩ ምን ያህል ነው የሚለውን እርግጠኛ አይደለንም። ነገር ግን ህጋዊ መስመሩ ከተከፈተ በኋላ ህገ ወጡንም የሚሰሩ ኤጀንሲዎች እንዳሉ ደርሰንበት ወደ ህግ ያቀረብናቸው ፈቃዳቸውን የሰረዝን ያገድናቸውም ጭምራሉ ማለት ነው። ይህንን በማስረጃ ማቅረብ እንችላለን። ስለዚህ የስራ ቁጥጥሩ ዝም ብሎ ህጋዊ ተከፍቷል ብለን የተውነው አይደለም ማለት ነው። ልክ አሁን በአካውንታቸው እንደምንይዛቸው ሁሉ የስራ ቁጥጥር ስናደርግ በህገ ወጥ መንገድ ፓስፖርት የያዙ ፓስፖርት መያዝ አይችሉም ኤጀንሲዎች። እንደዚሁም ደግሞ ያንን ተቀብለው ሲሰሩ የነበሩትንም እንግዲህ የመሰረዝ ፈቃዳቸውን በህግ አግባብ ደግሞ መጠየቅ ያለባቸውንም ጠይቀናል ማለት ነው። አሁን ያለው ደረጃ ምን ይመስላል በተለይ ምናልባት አሁን ያለ ከአንድ ወር በፊት ለኛል አሁን ከ8000 በላይ ዜጎች በህጋዊ መንገድ ሄደዋል። እነዛ ግን በአንድ ወር በሰኔ ወር ብቻ 11000 ይዙት ትክክል ነው? አያሳስብም? ትክክል ይሁን አይሁን መረጃው የለኝም ኦነስትሊ። በህግ እናንተ መታቁት እኮ ነው የእናንተ መረጃ ነው የሚያመለክተው። መንገድ የሄዱት ይሄን ያህል ዜጎች ናቸው የሚለውን እንደገና ሪቪዚት ማድረግ ከዛም በላይ ሊሆን ይችላል። የእናንተ መስሪያ ቤት መረጃ ነው በነገራችን ላይ። ስለዚህ 11000 በላይ ዜጎች በህገ ወጥ መንገድ በአንድ ወር ውስጥ ሲሄዱ አዋጁ ነው ልክ ያልሆነው ወይስ ምን እየታሰበ ነው ወይስ ስራችሁን እየሰራችሁ አይደለም የሚል ነገር እንትን አይልም? አዋጁ ላይ ለአሰራር የሚቸግሩ ማነቆ የሆኑ ህግጋቶች አሉ። ያንን እንደገና እየፈተሽን ነው እያየነው ነው። ከኛ ሚኒስቴር መስሪያ ቤት ያገኘው መረጃ ከሆነ እንደገና እናየዋለን። ነገር ግን እኛ ስራችንን ስላልሰራን ሳይሆን በፊትም የነበረው ሰንሰለት ቅድም ስልህ የነበረው የህገ ወጥ ሰንሰለቱ የተለያዩ አሰራር ስርዓቶች ከዚህ በፊት ያልተዘረጉለት ከሆነ ያስቸግረናል። በአንድ ጊዜ ብሎክ የምታደርገው ነገር አይደለም። ነገር ግን ስርዓቱን ዘርግተን በዛ ከሄድን በደንብ አድርገን ልናስቆመው እንችላለን። በአንድ ወር ውስጥ ሁለት አይነት ሰው የሆኑ ብቸኛ ግለሰብ ተብለው በተለያየ መልክ እየተነሱ ነው። ከዛ ከመቀሌ አካባቢ ደግሞ የደወሉ ሰዎች ቀድሞ ነገር እዛ ሊሄድ የሚያስችለው ምክንያታዊ አያደርጉትም። የሆነ ነገር ባያገኙ ኑሮ ነው ባባልና ሪያሊቲው ይለያያል። እስቲ ሪያሊቲው ታዲያ አሁን ምን ወሰዱት ነው? እዛ ምን ወሰዱት? አሁንስ ምን አግኝተው መጡ ወደዚህ? በየምታዩ ላይ ገልጫለሁ እኮ ምን እንደወሰደ። በበሉበት የሚያድሩ ወደ ነፈሰበት የሚነፍሱ። ይሄ ደግሞ የፖለቲከኛ ስብና አይደለም። ይመጣቻል። ይሄ አስተያየት ሊጠበቅ ይችላል። ችግር የለውም። ፖለቲካ የሚተገበር እንጂ ብዙ ሰዓት የሚወራበት አይደለም የሚልም ነገር አንስቷል። ስለዚህ ይሄስ ምን ለማለት ነው? ይብራራ። ማንን ነው? ኦልሬዲ ህገ መንግስቱን ባለመተግበር እንዳፈረስከው ትቆጥራለህ። ፈርሷ ማለት መቅደድ አይደለም። በመውቀበት ለማስጨብጨብ ነው እየተንቀሳቀሱ ያሉት። ዲስፖዚሽን ነው እዛም የሚነገረው። እሱ የሚነገረውን ነው። ነገር ግን የውስጥ ኒድህ ግን ሆድ ውስጥ ነው ያለው። በእርግጥ እንደው ከልቦስ ከዚህ በኋላ ተከታይ ይኖረኛል ብለው ያስባሉ? ፖለቲክስ ሌላ ግልጽ ያልሆነ ሌላ ከዚህ የከፋ ነገሮች ነገር የለም እንዴ? ነባራዊ ሁኔታውን እያዩ እንደፈለገው መተጣጠፍ የደላላ ስራ እንጂ የፖለቲከኛ ስራ አይደለም። ነባራዊ ሁኔታውን ኮንዲሽን አይተልተው የምትችለው ነገር ይሆናል። በወርና በሳምንት እንደዚህ አይነት ፖዚሽን ኢንጋዝ የምዝገባ ስርዓትም ጋር ተያይዞ በርካታ ነገር ይነሳል። በተለይ ይህ ስርዓት ማህበራዊ ጉዳይ ሚኒስቴር ሳይመዘግባቸው ከኤምባሲ ብቻ ቪዛ በማስመታት ኤጀንሲዎችን ከታክስ ነፃ የሚሆኑበት እንደዚሁም ደግሞ ብዙ ዜጎች ደግሞ
ሰራተኛና ማህበራዊ ጉዳይ ሚኒስቴር ሳያውቃቸው ተጎጂ የሚሆኑበትና ደህንነታቸው ለአደጋ የሚወድቅበት ሁኔታ ይፈጠራል። ለምሳሌ ያሉ ከሚነሱት ጉዳዮች መካከል ለምሳሌ 1000 ሰው አንድ ኤጀንሲ ልኮ ቢሆን በዚህ የምዝገባ ስርዓት መሰረት ለናንተ መቶዎቹን ይልካል። የናንተ መስሪያ ቤት ግን እየሄደ በየቢሮ ደረጃ ኤክስፐርቶቹ እየሄዱ ቢያጣሩ ሊደርሱበት የሚችሉት ቀላል ነገር ሆኖ ሳለ ግን የናንተ መስሪያ ቤት ባለመስራቱ የተነሳ ለምሳሌ 1000 ሰው የላከው ኤጀንሲ 100 ነው እናንተ ጋር የሚያሳውቀው። ስለዚህ 900ዎቹ በእናንተ አይታወቁም፣ ደህንነታቸው አደጋ ላይ ነው። በዚያው ልክ ደግሞ በ900ዎቹም መንግስት ማግኘት ያለበትንም ታክስ የማያገኝበት እድል እየተፈጠረ ነው። ስለዚህ በየኤጀንሲው ሄዳችሁ ሱፐርቪዥን ቢሰራ ይሄ በቀላሉ መረጋገጥ የሚችል ሆኖ ሳለ አያዩትም የሚለው ቀደም ሲልም በተነጋገርነው አግባብ ይሄ ሁሉ የሚሆነው መቼም አቅም አጥሯቸው ወይም ስራው ጠፍቷቸው ሳይሆን እዚያው አካባቢም ኤጀንሲ ባለቤት የሆኑ ስላሉ ነው የሚለውም ከእንደዚህ ጋር ነው ተያይዞ የሚመጣው። እንግዲህ አሁን ያነሳው መረጃ ምናልባት የአሰራር ስርዓታችንን ባለማወቅ የተነሳ ነው ብዬ ነው የምወስደው። ምክንያቱም አንድ ዳታቤዝ ሲስተም መስርተናል፣ ኢትዮ ማይግራንት ዳታቤዝ ሲስተም። እንደዚሁም ደግሞ ከተፈራረምናቸው ሀገራት ጋር የጆብ ኦርደር ሲመጣ የምንቀበለው በዚህ ሲስተም ነው ማለት ነው። ስለዚህ ምን ያህል ጆብ ኦርደር መጣ፣ ከዚያ ውስጥ ምን ያህሉ ጸድቆ ሄደ የሚለው ሙሉ ዳታ አለን ማለት ነው። ስለዚህ ምን ያህል በህጋዊ መንገድ ላከ የሚለውን አንድ ኤጀንሲ ቆርጦ መላክ አይችልም። ያ ሲስተሙ ሪጀክት ያደርገዋል ማለት ነው። ስለዚህ ያ የአሰራር ሲስተም ኦልሬዲ ስለዘረጋን ማኑዋሊም የምንሰራው አይደለም። አንሌስ አዘርዋይስ ሲስተም በሚቋረጥበት ሰዓት እሱንም ፊድን የምናደርገው ነው ማለት ነው። ለዚህ ይሄ የኢትዮ ማይግራንት ዳታቤዝ ሲስተማችን የሚመጣ የጆብ ኦርደሮችን የጸደቁ የጆብ ኦርደሮችን እኛ ጋር ብቻ ሳይሆን ኤምባሲዎቻችንም ጋር መረጃ ይቀመጣል ማለት ነው። ይሄ አይሎ ያመጣው አዲሱ ቴክኖሎጂ ነው። አሁን እርሶ የሚሉት እሱ አሁን ተግባር ላይ ስራ ላይ ውሏል። ፋንክሽናል ነው። እኛ መረጃው በደረሰን ሰዓት ላይ ግን ፋንክሽናል እንዳልነበረ ነው የሚነሳውና እንደውም ከዚህም ጋር ተያይዞ ብዙ ሀሳቦች እነሱ ነበርና እኛም ጋር ብቻ ሳይሆን ኤምባሲዎቻችንም ጋር ሲስተም ተዘርግቷል። አሁን ለምሳሌ የሳዑዲ ብትወስድ ሙሰነድ ሲስተም አለ። ያን ሙሰነድ ሲስተም እኛ ጋር አለ፣ የውጭ ጉዳይ ሚኒስቴር መስሪያ ቤቱ ላይ አለ፣ ኤምባሲው ላይ ደግሞ አለ ማለት ነው፣ ሪያድም ጅዳም ላይ። ስለዚህ የሚወጡት ራሱ ወደ ኤርፖርት ሲደርሱ ቼክ ይደረጋል። እዛ ሲስተም ውስጥ ከሌሉ ሪጀክት ነው የሚያደርገው። አይ ማኑዋሊ ነው አሁንም እየሰሩ ያሉት የሚል ነገር ጥቆማ እንግዲህ በዚህ የአንድ ወር ጊዜ ውስጥ ይሄ ነገር ተሳክቶ ሊሆን ይችላል። ሌላ ግን ከዚህ ከውጭ ሀገር የስራ ስምሪት ጋር በጣም ሲሪየስ ሆኖ የሚነሳ ጉዳይ ይሄ የሲኦሲ ፈተና የማሰልጠኛ ተቋማቱን የመሳሰሉ ነገሮች ናቸው። የፍላጎቱና አቅርቦቱ ወይም ከማሰልጠኛ ተቋሞቻችን አቅርቦት አኳያ በጣም የማይመጣጠን መሆኑ በእናንተም ይታወቃል፣ ይነገራል። ያም ሆኖ ግን አሁን ለምሳሌ በዋናነት የሚፈለገው ዜጎች ውጭ ሀገር ሄደው በሚሰሩ ሰዓት ከሙያ ጋር ከቋንቋ ጋር ከመሳሰሉት ጋር ያለባቸውን ክፍተት እዚሁ ደፍነው ሄደው በአግባቡ መስራት እንዲችሉ ነው። በህገ ወጥ መንገድም ይሄዱ በህጋዊ መንገድ ከዚህ አስቀድሞ ሄደው የነበሩ ዜጎች ይሄን ዓላማውን መሰረት ባደረገ አቅማቸው ተገንብቶ የመጡ አካላት በሌለን ማሰልጠኛ ተቋማት ላይ እንደገና ይሰልጥኑ የሚለው አሰራር በራሱ ልክ አይደለም። ምክንያቱም ተፈትነው መሄድ የሚችሉበት እድል መፍጠር እየተቻለ እንደገና ትምህርት ቤት ይግቡ የሚለው በራሱ ነገሮችን ለማወሳሰብና ከዚያ የተወሳሰበ ሂደት ውስጥ የሆነ ነገር ይዞ ለመውጣት የሚደረግ ጥረት ነው። አሁን ሎጂካሊ ለኔ የሚገባኝ አንድ ሰው መተኮስ እንዲችል፣ መጋገር እንዲችል፣ የሆነ ነገር ማብሰል እንዲችል ከሆነ በቋንቋ መግባባት እንዲችል ከሆነ በህገ ወጡ አሰራር መንገድ ይሁን በህጋዊ መንገድ ከዚህ አስቀድሞ አንድ ሰው 5 ዓመት እዛ ከኖረ ፈትኖ ማሳለፍ እየተቻለ 3 ዓመት ሙሉ በዚያ ላይ ደሃ የሆነን ሰው ና ተማር ብሎ ጭቅጭቅ ውስጥ መግባት ልክ ነው ወይ? እንግዲህ ይሄ ጭቅጭቅም አይደለም፣ ሰውንም ለማጉላላት መፈለግ አይደለም። ቅድም እንዳልኩ 923 ሲወጣ
ቬሪ ፕሮቴክቲቭ ህግ ሆኖ ነው የወጣው። ምክንያቱም በዛን ወቅት ታስታውስ እንደሆነ ከዛሬ 5 ዓመት 6 ዓመት በፊት ዲፖርት ተደርጎ ነበር በጣም ሰፊ ቁጥር ዜጎቻችን ወደ በተለይ ከሳዑዲ ዲፖርት ተደርገው ነበርና የመብት ጥሰቱ ምኑ በዛው ልክ ነበር። ስለዚህ የዜጎችን መብት ከመጠበቅ አኳያ አንዱ የሚነሳ የነበረው የክህሎት ክፍተት ነው ተብሎ ስለነበረ ይሄንን ከመምላት አኳያ የተጻፈ ህግ አለ ማለት ነው። ስለዚህ ያንን አዋጅ ቫዮሌት ማድረግ አንችልም። እኛ ዜጎች እንዲጉላሉም አይደለም እንዳልከው ረጅም ዓመት ሄደው ሰርተው የመጡ ቋንቋውንም ባህሉንም ስራውንም የሚያውቁ አሉ። አንዱም ማሻሻያ የምናደርገው እዚሁ አካባቢ ነው ማለት ነው። ለህጎች ካላሰሩ ይችላሉ ይመጣሉ። ኢቭን መንግስት ፕሮሚስ አድርጎልን የመጣ ነው ይላሉ። እኛ ያለውን ህግ አሻሽለን መሄድ ካልቻልን በስተቀር ህጉን ቫዮሌት አድርገን መሄድ አንችልም። ሲኦሲ መፈተን አለባቸው። መሰልጠን ብቻ ሳይሆን መፈተን አለባቸው። ሰልጥነውም ተፈትነው ማምጣት አለባቸው እንላለን። ይሄንን ሩም ለመክፈት መስራት አለብን። በመመሪያው ላይ ለማየት ሞክረን ነበር፣ ግን አዋጁ እስካልተሻሻለ ድረስ ብዙ ማነቆች አሉ። አሁን 8ኛ ክፍል ሚል አለው የሚነሱ በዜጎችም በኤጀንሲዎችም እንደ መንግስትም ደግሞ ክፍተት ነው ብለን ያየነው አለ እንጂ እኛ ዜጎች እንዲጉላሉ ከማድረግ አኳያ አይደለም። አሁን ባለን ሩም ግን ማድረግ ያለብን የማሰልጠኛ ተቋሞቻችንን ማጠናከርና ተደራሽ እንዲሆኑ ማስቻል ነው። ይሄንንም ከዓለም የስራ ድርጅት ጋርም ከአውሮፓ ህብረት ጋርም በመሆን ግብአቶች እንዲኖራቸውና ዜጎችን ማሰልጠን እንዲችሉ ባይ ዘ ዌይ ሰልጥነው የሄዱ ፊድባክ እናገኛለን። እዛም ከደረሱ በኋላ ብዙ ስልጠና ማይጠየቁም ጥሩ ነው። ነገር ግን የሰለጠኑ ሰዎችን መልሶ ማሰልጠንን የተመለከተው አዋጅ እንዲሻሻል በእናንተ በኩል ጥረት አይደረግም ወይ? በደንብ እያደረግን ነው። ሪቫይዝም እያደረግን ነው። ሌላ ከዚሁ ጋር ተያይዞ አሁን ስላነሱልኝ ዶክመንቶችን በምን ያህል ደረጃ ነው የምታጣሩት? ለምሳሌ የ8ኛ ክፍል ብዙዎች እናያቸዋለን አይደል? ተሰልፈው የሚሄዱ ሰዎች ምንም እኮ ሰውን አይቶ መገመት ይቻላል። አንዳንዶቹ ፊደል የቆጠሩ የማይመስሉ ሰዎችም ሲሄዱ እንመለከታለን እና ምንም ጥርጥር በማይኖረው መልክ ለዚህ ለ8ኛ ክፍል የሚኒስትሪ ካርድ ማሰሪያ እየተባለ በቃ እናንተ መስሪያ ቤት ግቢ አካባቢ የጦፈ ንግድ ነው ያለው ለካርድ ለያንዳንዱ በቃ ላልተሟላ ሰነድ ለሚባል እንደውም በቃላት ባረፍተ ነገር ሁሉ ተመንዝሮ እስከ ከ500 እስከ 2000 ብር ደረጃም ድረስ የሚከፈልበት ሁኔታ ነው ያለው የሚል ነገር አለ። ይሄን ደግሞ ለማወቅ የግድ ማስረጃ መሰብሰብ ሳያስፈልግ የሚሄዱትን ልጆችም ከየገጠሩ እየመጡ የሚሄዱትን ልጆች በማየት ብቻ መገመት ስለሚቻል እንደዚህ አይነት ጉዳዮችን ዶክመንቶችን በአግባቡ አጣርታችሁ በእርግጥም 8ኛ ክፍል ተምረው ነው የሚለውን ነገር እንዴት ነው የምታረጋግጡት? ለምን ወደ ሚኒስተር መስሪያ ቤቱ ጋር እንደምትሰበስበው ባላቅም እኛ አንድም ከምንቸገርባቸው ዋነኛ ኢሹዎች አንዱ ፎርጅድ ዶክመንት ነው። በብዛት ሰዎችን እየመለሱብን ነው የሚል አሁን ኤጀንሲዎች ያነሳሉ። ህጋዊ ያልሆኑ የትምህርት ሰነዶች ሌሎችም ማስረጃዎች እኛ ጋር አይደለም የሚሰሩት። ለምሳሌ የትምህርት ዶክመንቶች ያው እነዛን ዶክመንቶች አናሳልፍም። እኔ ባለኝ መረጃ ግን አገናኞቹም የንግዱ አንቀሳቃሾቹ እናንተም ግቢ ያሉ ብዬ ነው። ብዙ ሰዎች ሊኖሩበት ይችላሉ። እኛ ቢሮ ብቻም ሳይሆን ሌሎችም ጋር ሊኖሩ ይችላሉ። እኛ እንደዚህ አይነት ነገሮችን አሁን ለምሳሌ ፎርጅድ ነው እናሳልፋለን ይሄን አምጡልን ብራይብ ማድረግ የሚፈልጉ ሰዎችን ማጋለጥ አለባቸው። ዜጎች ራሳቸው ማጋለጥ አለባቸው። ይሄንን የሚሰሩ ኤጀንሲዎች ራሱ ኃላፊነት ተሰምቷቸው ሊሰሩ ይገባሉ። እኛ እንዲያውም አሁን ከፌዴሬሽኑ አመራሮች ጋር ተገናኝተን ያነሳነው ነገር ህገወጥ የሆኑ ሰነዶችን ስክሪን አርጋችሁ እዛው ማስቀረት አለባችሁ ነው። አንድ ይሄ ነው። ሁለተኛ የትምህርት ዶክመንትን በተመለከተ ከትምህርት ሚኒስቴር ጋር ተነጋግረናል። የነሱ ጋር ያለው ሲስተም ከኛ ጋር ሊንክድ አፕ እንዲሆን ከዛም በኋላ እኛው እዛው ሆነን ትሬስ ማድረግ እንድንችል ነገር ግን ለዲሰንትራላይዝ ስላደረግን አሉ በየክልሉ
ቼክ ቢደረግ ነው የተሻለ የሚል ነገር አምጥተዋል። ያንንም የኛ የክልል ቢሮዎች ከትምህርት ቢሮዎች ጋር ተቀናጅተው እንዲሰሩ ግን ሾልከው የሚመጡ የሉም ማለት አይደለም። በጣም የተቸገርነው አንዱም እሱ ነው። እሱን ግን ኤጀንሲዎችም ጋር ኃላፊነት አለባቸው። እነሱ ናቸው ሰነድ ይዘው የሚመጡ እኛ በምናቀለን ነው የሚሏሉ። አሁን የያዝናቸው ተመሳሳይ የሆነ ማህተም እየፈለግን ያለ ነው ባይዘው ኤጀንሲዎቹም እኛ የምናደርግ አናቀውን ፌክ መሆኑን ይላሉ። ለምን ትይዙብናላችሁ ካል በኋላ ህገወጥ መሆኑን እንነግራቸዋለን ማለት ነው። ከስራ ስምሪት እንውጣ። በጣም መሰረታዊ ጉዳይ ነው ይሄ ጉዳይ ዶክተር። አሁን ለውጥ ላይ ነን። ለውጡ ይዞ ይመጣል ተብሎ ሲጠበቅ ከነበረው ተስፋ አንዱ ዜጎች በገዛ ሀገራቸው በባርነት ውስጥ በሚመስል አግባብ ነውም ተብሎ በሚወሰድ አግባብ የሚኖሩበት የአሰራር ስርዓት ነው። አንድ የአሰሪና ሰራተኛ አገናኝ ኤጀንሲ እድሜ ዘላለም ኮሚሽን እየወሰደ በኤጀንሲ በኩል የሚቀጠሩ ከጥበቃ ከጽዳት ከመሳሰሉት ጋር ተያይዞ ምን ሲደረግ ነው? ምን ማለት ነው? መንግስት ባለበት ሀገር ላይ አንድ ሰው በስሙ 10,000 ብር እየገባ 2,000 ብር እየወሰደ እድሜ ዘላለም የሰው ባሪያ ሆኖ የሚኖርበት አሰራር ዛሬም እዚህ ሀገር ላይ አለና ብዙዎች በተለይ ከዚህ በኤጀንሲ በኩል የሚቀጠሩ ጥበቃ፣ ጽዳት የመሳሰሉት የስራ ዘርፎች ላይ ይሄ ለውጥ ነፃ ያወጣናል ብለው ሲጠብቁ ከነበረው ጉዳይ መካከል አንዱ ይሄ ነው። አንድ ኤጀንሲ ወይም የኮሚሽን ወይም ደላላ አንድ ጊዜ ካገናኘና እሱ ጤናማ ነው ልንለው እንችላለን። ከዚያ በኋላ ግን እንደው በየወሩ የሰው ገንዘብ መውሰድ ነውርስ አይደለም ወይ? ባርነትስ አይደለም ወይ? ምንድነው በእናንተ በኩል ያለው አሁን ምልከታ? ትክክል ነው። ይሄ በጣም አጽንኦት ሰርተን መስራትም ያለብን ጉዳይ ነው ብለን እኔም ወደ ሴክተሩ ባልደረቦቼም ከመጣም በኋላ በሰፊው ያየነው ነው። አንዱ የህግ ክፍተት ነበረው። መመሪያው ጠንከር ያለና ለቁጥጥር በሚያመች መልኩ የተዘጋጀ አልነበረም። ይህንን መመሪያ ከልሰን ያስተዳደር ወጪዎቹ ምን ያህል መሆን አለባቸው ኤጀንሲዎቹንም ሰብስበን ማለት ነው። ያስተዳደር ወጪዎቹ በፊት ሲወጣ ከነበረው የበለጠ ዜጋውን ተጠቃሚ በሚያደርግ መልኩ የጉልበት ብዝበዛ መኖር የለበትም በሚል ተግባብተን የሀገር ውስጥ የአሰሪና ሰራተኛ ኤጀንሲዎች መመሪያውን አጽድቀናል ማለት ነው። ከዛም በፊት ተግባራዊ ያላደረግንም ማለት አይደለም። በአዲስ አበባ ብቻ ከ1000 በላይ የሆኑ የአሰሪና ሰራተኛ አገናኝ ኤጀንሲዎችን ፈቃዳቸው እንዲሰረዝ አድርገናል ማለት ነው። የቁጥጥር ስራውን ሰርተነዋል። ዳታውን ከኦፊስ የምታገኘው ዶክተር እንደው ከይቅርታ ጋር በመሰረቱ አስፈላጊ ነው ይሄ አሁን ለውይይትስ ለድርድርስ እነሱን ማቅረብ ያስፈልጋል። በቃ አንድ የኮሚሽን ሰራተኛ አንዴ ነው በቃ እጁ ሊኖርበት የሚገባው። ከዚያ በኋላ የምን ድርድር ነው? መመሪያውስ እንደዚህ አይነት ጉዳዮችን ውልቅ ሊያረግ በሚገባ ወይም ጊዜም ሊሰጠው የማይገባ እኮ ነው። ምክንያቱም አሁን ለውጡን ለማስቀጠል ዜጎች መሳተፍ አለባቸው። በተለያየ መልኩ እኮ ብዙ ነገር መንግስት ይጠብቃል ተሳትፎ። ግን በሌላ መልኩ ደግሞ ተስፋ የሚቆርጥ ትውልድ እነዚህ እኮ ሰዎች እኮ ጉልበታቸው የሚበዘበዙ ሰዎች ቤተሰብ አላቸው። ቤተሰቦቻቸው ምንድነው የሚያስቡት? ልጆቻቸው እንዲህ ማየት ተገቢ ነው ብዬ አስባለሁኝ። እንደ መንግስት ባላንስ አድርገን ማየት ይኖርብናል። ይሄ የዜጎች መጨቆንና መጎዳት ለድርድር የሚቀርብ ነው እያልኩ አይደለም። ነገር ግን የአሰሪ ኤጀንሲዎች አገናኝ የሰራተኛና ስራን አገናኝ ኤጀንሲዎች ህጋዊ ፈቃድ ይዘው በህጋዊ መንገድ የሚሰሩ ሳይበዘብዙ አሉ። ለምሳሌ በህጋዊ መንገድ የሚሰሩት አመት ሙሉ ኮሚሽን የማይወስዳለ አንዴ ወስዶ ይወጣልና እንየው። ቅድም እንግዲህ ከ1000 በላይ የሆኑ ኤጀንሲዎች የተዘጉ አሉ ብያለሁ። በማስጠንቀቂያ ያለፍናቸው አሉ። ቁጥጥር አድርገን ማለት ነው። እንግዲህ ስርዓትና ህግ ማስከበር ማለት ከዚህ ነው የሚጀምረው። በሌላ መንገድ ደግሞ ለዜጎች የስራ እድል የሚፈጥሩም ህጋዊ ሆነው ስርዓቱን ጠብቀው የሚሰሩ አሉ። ሁሉም በጅምላ ኮሚሽን እያገኙ ዜጎችን እየበደሉ ነው ብለን መደምደምም አንችልም። ለምሳሌ ዶክተር በደንብ አጥርተው እንዲመልሱልኝ ነው ብዙ ተመልካቾች ይህን ማወቅ ስለሚፈልጉ። በቃ በየወሩ ኮሚሽን ሳይቀበል አንዴ ብቻ ላገናኘው ተቀብሎ የሚሰራ ኤጀንሲ ያለ አሁን እዚህ ሀገር ላይ
በየወሩ የሰውን ገንዘብ የሚነጥቅ ነው እንጂ አለ አንዴ ብቻ ወስዶ ይወጣ እንደዚህ ባይደመደም ጥሩ ነው አለ ወይ ነው ምሎት ይኖራል። ህግን ስርዓትን ጠብቀው የሚሰሩ ኤጀንሲዎች አሉ። አንዴ ወስዶ የሚወጣ አለ። እስቲ እንግዲህ ተመልካቾች አንድ ጊዜ ብቻ ኮሚሽን ከፍሎ በሆነ ተቋም ላይ እየሰራ ያለ ጥበቃ ጽዳት ካለ በጣም የሚገርም ሶርስ አድርገው ለሚጠቀሙ ተቋማት ስርዓትን ህግን ጠብቀው የሚሰሩ ኤጀንሲዎች አሉ። ህግን ስርዓትን ጠብቀው ደግሞ የማይሰሩ ኤጀንሲዎች አሉ። እዛ ላይ እኛ ህጋዊ አግባብ ያለው